አላገኘሁበትም። እኔ ማለት አልተረዳሁበትም። አሁን ያን ጥያቄ እሱ ላይ ምን አይነት አውቀር ምናልክ እና እየተሰማ ነው ኔትወርኩ ለምሳሌ ምናልባት ያልገባው ነጥብ ካለ አሁን እንዲጠይቅ ብዬ ነው። ያው እኛ የተማርነው በደንብ ስለተማርን ክርስቲያኖች እንዲማሩበት ሌሎች ነው እንዳለው ከመጀመሪያው ርዕስ ከእንትን ዝም ብሎ በየቦታው እየዘለለ የነበረው እርሱ ከርዕሱ ወጣና ከአይሻ ጀመረ። ገና ከመጀመሪያው ሚጢጥያው አይሻ ምናምን ማለት ጀመረ። አርዕስቱ ግን ስለምንድን ነበር? እውነተኛው አምላክ ነቢያቶች የሰበኩት ማን የሚል ነበር። ያው ባህሪውን ስለማውቀው ነው። ስሜታዊ ያደርጋቸውና ያናዳቸውና ልክ ንዴት ውስጥ ከከተታቸው በኋላ እርሱ ረጋ ብሎ የማውራትን እንትን ይሄዳል። እንደዛ እንዳያደርግ ነበር ሳረጋጋው ሁላ የነበረው። ተው እያልኩኝ አይጠቅም ይሄ መንገድ ለሁሉም ሰው ማለት ነው። እኔ አንድ ሰው ስሜታዊ አድርጌ ያስገባውና እዚያ ውስጥ ከተናደደ በኋላ የሌለውን ባህሪ እንዲያወጣ አድርግና እኔ ረጋ ብዬ ጨዋታ እጫወታለሁኝ። ይሄ ጥሩ አይደለም። ለማንኛውም ወደ አነሳቸው ነገራቶች ልሄድልህ። እርሱም ምንድን ነው? ለምንድን ነው ርዕስ እየቀያየረ የነበረው? በየቦታው ሲፈልግ ወደ አይሻ ሲፈልግ ወደ ምናምን። ገና ከመጀመሪያው ነው። አስተውላችሁ ከሆነ አምላኩን ሰበከ። የመጀመሪያ ደቂቃ ወስዶ ከዚያ ሁለተኛው ላይ አምስተኛው ደቂቃ ላይ እኔ አምላኬ ሰበኩ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች ሁሉ እንደሰበኩት ማስረጃ ከቁርአን እያነሳ ተናገርኩ። እርሱም ደግሞ ገና ከመጀመሪያው ጀምሮ የሆነ ነቢያቶች አምላኩ እንደሰበኩ ምናምን ተናገረና ሌላ ሀሳብ ቀጠለ። በሚቀጥለው ላይ 5 ደቂቃው ላይ እኔ አምላኬ አላህ እንደሆነ ነቢያቶች እንደሰበኩት ከነ ማስረጃው ሳነሳ ነበር። ያንተ አምላክ ማን እንደሆነና እንዲሁም ደግሞ ኢየሱስ ክርስቶስና ሐዋርያቶች ሰብከውት ከሆነ አዲስ ኪዳን ላይ ልታሳየን ትችላለህ ወይ? አዎ ያህዌ ነው ብሎ ተናገረ። ታስታውስ ከሆነ ያህዌ ነው አለ። እሺ እንደሱ ከሆነ ኢየሱስ ክርስቶስ እንዲሁም ደግሞ ሐዋርያቶች ያህዌ አምላክ ነው ብለው የሰበኩበት አንድ ጥቅስ አዲስ ኪዳን ላይ አውጥተህ አሳየን። በቃ የለም፣ አንዲትም አላወጣም። አዲስ ኪዳን ላይ የትኛውም ቦታ ላይ ኢየሱስም ሆነ ሐዋርያቶች ያህዌ አምላክ ነው ብለው የተናገሩበት እንደሌለ ታውቃላችሁ? የለም። ይሄን ያውጣልኩት ይሄን ራሱ ሊመለስ አልቻለም፣ ሊያመጣ አልቻለም። አምላኩ ማን እንደሆነ መግለጽ አልቻለም በመጽሐፉ። እኔ ግን አላህ ነው አልኩኝና ያውና ነቢያቶች ሁሉ ብዬ ከኑህ ጀምሬ እስከ ነቢ ሰለላሁ ዐለይሂ ወሰለም ድረስ አላህን እንደሰበኩ የሁሉንም ነቢያት ተናገሩ። ከዛ ይጀምራል። አንደኛ እሱ ነው። ሁለተኛ ያነሳውን ነገር ወደ እሳት ወደ ስለ ገሃነም አላህ የትንሣኤ ቀን ገሃነም ላይ እግሩን ያደርጋል ወይንም ይረግጣታል ምናምን የሚል ቃል አነሳና እንዲህ ብሎ ያስተማራል ወይ ከነቢያቶች ብሎ ጠየቀ። ለአንተ ልመልስልህ ስላነሳ አይ አይደለም ያደርጋል ብቻ ሲኦል ውስጥ አለ አምላክህ ሁላ ብዬ ነገርኩት። ይሄን ላስረዳህ ላሳይህ ከመጽሐፍህ ስለው በጣም እየረበሸ ነበር እንዳላሳየው። ቶቶ አትሳይ፣ አልፈልግም መልሱን ብቻ ነው የምፈልገው፣ እንድታሳይ አልፈልግም በቃ። አየህ አንተ ግን ያንን አልተረዳሁም ማርክ። አሳይሃለሁ እኛ ናውቶች ይወጣቻል። እዛ መጽሐፍ ቅዱስ ላይ ምን ይላል? አምላክን ሲገልጸው ዳዊት በሲኦልም ብሄድ በዚያ አለህ እያለ ይናገራል። በሲኦልም ብሄድ በዚያ አለህ አንተ እያለ ይናገራል። ያ ነው። ነገር ግን አምላክ አላህ ሱብሓነሁ ወተዓላ እግሩን ያደርጋል ሲባል ጊዜ ምን ማለት ነው? እዛው እንዳመለስኩላችሁ አላህ የትንሣኤ ቀን ገሃነም እንትን ካለት ከሃዲያኖችን ካስገባባት በኋላ ትጠይቃለች። ገሃነምን አላህ ሱብሓነሁ ወተዓላ ገሃነምን ይጠይቃታል። ሀሊም ተላእቲ ይላታል፣ ሞላሽን ይላታል። እያወቀ ይጠይቃታል። ሀል ሚን መዚድ ብላ ትመልሳለች። ተጨማሪ አለን ትላለች። አላህ በእርሷ ላይ ገሃነም ውስጥ ከሃዲያኖችን ከማስገባት አይወገድም። መጨረሻ ላይ የምትሞላ እንዴት ነው? በከሃዲያኖች ከሞላችውና ከጨረሰች በኋላ እግሩን በእርሷ ላይ እስኪያደርግ ድረስ ብሎ ይናገራል። ሐታ የضع قدمه عليها أو فيها يعني معناه عليها كما قال سبحانه وتعالى قل سيروا في الأرض أي سيروا على الأرض ولأصلبنكم في جذوع النخل أي ولأصلبنكم على جذوع النخل. ይህ ነው እንዳጠቃላይ በገሃነም ላይ እግሩን እስኪያደርግ ድረስ ይላል። ማድረግ ማለት ምን ማለት ነው? የአላህ ሱብሓነሁ ወተዓላ ማድረግ በገሃነም ላይ ሲባል
ሰው ያሰበው ምንድን ነው? እግሩን ጀሀነም ላይ ወስዶ ጫን ማድረግ መስሏቸዋል። እንደዚያ ብሎ ያሰበ ካለ ተሳስተዋል አልኩኝ። ይህ የፍጡር አገላለጽ ነው። ፍጡር ለምሳሌ እግሬን በዚህ ሞባይል ላይ ያደረግኩኝ ቢባል መነካከት አለው። አምጥቼ ያደረግኩኝ ነው። አላህ ስብሓነሁ ወተዓላ መነካከት ያለው ነው ላ አይደለም? ለምን አላህ ለይሰ ከሚስሊሂ ሸይእ ወሁወ ሰሚዑል በሲር፣ እኔን የሚመስል ምንም አይነት ነገር የለም ብሏል። ገብቷችኋል አይደለ? ከእኛ መገለጫ መካከል አንድን ነገር በአንድ ነገር ላይ ያደረግን ከተባለ ግዴታ እንነካካለን። አላህ ስብሓነሁ ወተዓላ ግን እንደዛ አይደለም። አንደኛ እሱ ነው። ከእርሱ በፊት የመጀመሪያው ኢስባት አልቀደም ሊላህ ስብሓነሁ ወተዓላ ወአነሁ ሰየضዕ ቀደመሁ الشريف على جهنم كما جاء ذلك في الحديث عن النبي صلى الله عليه وسلم الله ያደርጋል ካለ ያደርጋል ብሎ ማመን ግድ ነው። ነገር ግን ያ የሚያደርገው እንዴት ነው? እንደ ፍጡር ነው ወይ? አይደለም። ያቻለ ከይፍያው ታዲያ እንዴት ነው እንደ የሚለውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። አንድ የምናውቀው ነገር ግን ምንድነው? እንደ ፍጡር አይደለም። የፍጡር ማድረግ ምንድነው? ንክኪ ያለው ወላሂ አይደለ? አላህ ደግሞ እኔ እናንተን አልመስልም ብሎ ተናግሯል ነው። ያን አደራረቡ ታዲያ እንዴት ነው? ላ ያዕለሙሁ ኢለላህ፣ ከአላህ በስተቀር ሌላ ማንም የሚያውቀው የለም ነው። ያ ነው እና ነገር ግን ወደ እዚያኛው ስመጣ ጊዜ በሲኦልም አለህ ተብሎ ተገልጿል። አምላክ መጽሐፍ ቅዱስ ላይ በሲኦል ውስጥ አለ። ይሄን ላሳየህ። ማየት ትፈልጋለህ? እሱማ አይቼዋለሁ፣ ግን ማብራሪያ አልተሰጠበትም። አለ ቃል በቃል አለ። እንግዲህ በሲኦል አለ ተብሎ አንተ ራስህን ያሳየው። አዎ አለ። ያው እና እዚህ ጋር ላሳያችሁ። ዳዊት አምላኩን ሲገልጸው ጊዜ መዝሙረ ዳዊት ምዕራፍ 139 ቁጥር 8 ላይ ያው ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ ነህ አለህ ይላል። ወደ ሲኦልም በወርድ በዚያ አለህ። ይሄ ነው። ሌላ ጥያቄ አለ? መጨረሻ ላይ ኮንክሉዥን አካባቢ ከመስጠታችሁ በፊት አንተ ማውራት የፈለግከው ጉዳይ አለ። በሴጣኖች ጉዳይ በክርስቲያንና በእስላም መካከል ያለው ይሁን አይዶን ነው። እሱን ነገር ግን ማብራሪያ የምሳሰጥ ነው እንትኑ የተፈጸመው እና እኔ ደግሞ ያንን ነገር በጣም ማወቅ በጣም ምናልባት አሁን መናገር የሚደክም ከሆነ እኔ ነገም ስትገባ ላይፍ እመጣለሁ። ችግር የለውም። መጀመሪያ ላይ የሆነ ጥያቄ ስለጠየቀ ነበር፣ ስላነሳ ነበር የሆነ ሀሳብ ስላነሳ መጀመሪያ ላይ ሱረቱል ጂን ላይ ያለውን የጂኖች ምዕራፍ የሚለው ላይ ወአነሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ የሚለው የአላህ ባሪያ ነቢ ሰለላሁ ዐለይሂ ወሰለም ቁርአንን ለመቅራት በሚሉ ጊዜ ጂኖች ተደራርበው በእርሳቸው ላይ ይመጣሉ ይላል። ጂኖች ተደራርበው ይመጣሉ አይደለ? አዎ። እሺ ላብራራ ምን እንደሆነ አልፈልግም። እሺ ግን አልኩት። መጨረሻ ላይ ከጥያቄና መልስ በኋላ 5 ደቂቃ ወስደን ጋኔን በእስልምናና በክርስትና ግንዛቤው ምንድን ነው የሚለው እንወያያለን አልኩት። እሺ አለ። ካለቀ በኋላ እንወያይ እንጂ ቃል ገብተሃል እኮ ስለ አልፈልግም አለ። ይህን ሰምታችኋል ሁላችሁ። አልፈልግም አለ። ማንም ሰው እዚህ ካለ ክርስቲያኖች ጋኔን በእስልምናና በክርስትና ከኔ ጋር አሁን ማውራት የሚፈልግ ሰው ካለ በጣም ደስ ይለኛል። ከሌለ ዝም ብዬ ላስረዳ። ቴዳ ማውራት ትችላለህ? እሺ እኔ እኮ እንዳላቋርጥ ብዬ ነው ልታስረዳ። ችግር የለውም። እሺ ምናልባት በእምነትህ ላይ የተሳሳተ ነገር ከተናገርኩ ታርመኛለህ ወይም ፍፄ አንተ አለህ ትቀጥላለህ። ልጨርስ አሉ እኔ ባጭሩ ላስረዳችሁ። እሺ በቃ ባጭሩ ላስረዳችሁ። ጋኔን ምንድን ነው የሚለውን ለማወቅ ከመለኮታዊ መጽሐፍቶች መሆን አለበት። አንደኛ እሱ ነው። ከአምላክ ፍጥሮች መካከል ናቸው እና ስለዚህ ክርስትናም በመጽሐፍ ቅዱስ ላይ እስልምናም በቁርአን ላይ ተመርኩዞ ስለ ጋኔን እስኪ እንደው ላስረዳችሁ ያለውን ነገር። አንደኛ ማወቅ ያለብን ነገር ስለ ጋኔን ስናወራ ጋኔን ከምን ተፈጠሩ፣ አመጣጣቸው ከምን ተፈጠሩ የሚለው ቀድሞ መታወቅ አለበት። ሁለተኛ ለምን ዓላማ ተፈጠሩ፣ ሶስተኛ ከዚያ በፊት ማን ፈጠራቸው የሚለው ሁሉ መገለጽ አለበት። ማን ፈጠራቸው የሚለው መገለጽ አለበት። አራተኛ ለምን ዓላማ ተፈጠሩ ከሚለው በኋላ ወዴትስ ይሄዳሉ። መቼም ሞት አለ አይደል? ከሞት በኋላ ወዴትስ ይሄዳሉ የሚለውን መታወቅ አለበት።
ይህንን አሁን ፍትሐዊ ሆነን እንደ ቁርአንም እንደ መጽሐፍ ቅዱስም ስለ ጋኔን እስኪ መልሱን እንፈልግ ሄደን ጋኔን ከምን ተፈጠረ? መልስ አለ ለዚህ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ መልስ አለ። ፍጹም ታውቃለህ ወይንስ አታውቅም? አለቅ መለክ ማንም ክርስቲያን ይሄን ሊወርስ አይችልም። ለዚያ ነው ንዋይ ስለው መጨረሻ ላይ አይ አልፈልግም ብሎ ያመለጠው። ጋኔን ከምን ተፈጠረ እዚህ ጋር ያልቃል። በቃ ክርስትና ስለ ጋኔን የመናገር ሞራል የለውም። ለምን ከተባለ ከምን እንደተፈጠሩ እንኳን አይገልጽምና መጽሐፍ ከምን እንደተፈጠሩ የገለጸው መጽሐፍ ምንድነው ከተባለ ቁርአን ነው፣ ሐዲስ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብሉ ቢናሪ ሰሙም ጋኔንን ከተኳሳ እሳት ፈጠርኩት አለ። ከምን ተፈጠሩ ቢባል መልሱ በቁርአን ላይ ታገኛላችሁ። ከእሳት ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ጋኔን ምን አሉ? ኸለቀ ላሁ ልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚን ቱራብ። አላህ መላእክቶችን ከብርሃን ፈጠራቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ጋኔንን ደግሞ ከእሳት ፈጠረው አሉ። ሰውን ደግሞ አዳምን ከአፈር ፈጠረው አሉ። ስለዚህ ጋኔን ከምን ተፈጠረ ለሚለው መልስ ያለው በቁርአን ላይ ነው፣ በሐዲስ ላይ ነው። እስልምና ነው የገለጻቸው። ከምን እንደተፈጠሩ መግለጽ የቻለ መለኮታዊ መጽሐፍ እንጂ ስለ እነርሱ ባህሪ መጥፎ ናቸው ጥሩ ናቸው ወዴት ይሄዳሉ ለምን ተፈጠሩ የሚለውን መናገር ሞራል ያለው ከምን እንደተፈጠሩ ያልተገለጸበት መጽሐፍ እንደገና መጥቶ መጥፎ ናቸው ጥሩ ናቸው ቢል ያስኬድም። አንደኛ እሱ ነው ከምን ተፈጠሩ የሚለውን። ሁለተኛ ማን ፈጠራቸው የሚለው ቃል በቃል በቁርአን ላይ እኔ ፈጠርኳቸው ለአላህ ሱብሓነሁ ወተዓላ ይናገራል። ወልጃነ ኸለቅናሁ ጋኔንን እኔ ነኝ የፈጠርኩት አለ አላህ። ሶስተኛ እሺ ከፈጠራቸው በኋላ አምላክ ለምን ተፈጠሩ? ለምን ተፈጠሩ? ጋኔን ለምን እንደተፈጠረ መጽሐፍ ቅዱስ ላይ ተገልጿል። የሚመልሰዋል ጋኔን ለምን ተፈጠሩ በቁርአን ላይ መልሱን ታገኛላችሁ። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ሰውንም ሆነ ጋኔንን እኔም በብቸኝነት እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። አምላክ ክፉ አድርጎ ፍጥረታትን አይፈጥርም። ክፋትን ፍጥረታት ነው በራሱ ላይ የሚያመጣው። መቼ ነው ያን የሚያመጣው? የአምላክን ትእዛዝ ባመፀ ጊዜ። ስለዚህ ጋኔኖች ከመሰረቱ ክፉ ተደርገው የተፈጠሩ ሳይሆኑ ክፋትን በራሳቸው ላይ ያመጡ ናቸው። እነርሱ ገብቷቸዋል። ያ ነው። ስለዚህ የተፈጠሩበት ዓላማ ምንድን ነው? ልክ እንደ ሰው ልጅ የነቢያትን ትምህርት ሰምተው አንዱን አምላክ አላህ ሱብሓነሁ ወተዓላ እየተገዙ በምድር ላይ እንዲያሳልፉ ነው። ያ ነው። ለምን ተፈጠሩ የሚለው መልስ በሱረቱ ዛሪያት ላይ እኔን እንዲገዙኝ ነው የፈጠርኳቸው እያለ አላህ ሱብሓነሁ ወተዓላ ተናግሯል። እሺ በስንት አይነት ባህሪ ላይ ተፈጠሩ? በሁለት አይነት ባህሪ ያላቸው ልክ እንደ ሰው ልጅ። ያ ማለት ከእነርሱ መካከል አማጺም አለ የታዘዘም አለ። ገብቷችኋል አይደል? አማጺም አለ የታዘዘም አለ፣ የሚያምጽም አለ የሚታዘዝም አለ ማለት ነው። ያ ነው። ከሰው ልጆች ታዛዥም እንዳለ አማጺም እንዳለ እነርሱ መካከል የሚታዘዝም የሚያምጽም አለ ማለት ነው። ነፃ ምርጫ ፍቃድ ተሰጥቷቸው የተፈጠሩ ፍጥሮች ናቸው። ይህን ይመስላል ባጭሩ። ታዲያ እነዚያ የአምላክን ትእዛዝ የጠበቁ ጅኖች እነርሱ አማኞች ናቸው። የአምላክን ትእዛዝ ያልጠበቁና የካዱ ደግሞ እነርሱ ከሃዲዎች ናቸው። እነዚያ ከሃዲያኖቹ ምን ተብለው ይጠራሉ? ሰይጣን ይባላሉ። ሰይጣን የሚለው የሆነ ነገር እንትን መጠሪያ ሳይሆን መገለጫ ባህሪ ነው። ባህሪ ነው። ሰይጣን ብሎ ማለት አማጺ ማለት ነው። አልኻሪጅ አን ጣዓቲላህ ከአላህ ትእዛዝ ያመፀ ማለት ነው። ገብቷቸዋል። ከሰውም ሆነ ከጅን የአምላኩን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእነርሱ ላይ ይውላል እንጂ ሰይጣን የሚባል ፍጡር የለም። ሰይጣን የሚለው ባህሪ ነው። ልክ ለምሳሌ ሰው ምንድን ነው? ፍጡር ነው። ሰው ምንድን ነው? ፍጡር ነው። ያ ሰውዬ አንድ ሰው አለ ሲሰርቅ ጊዜ ምን የሚል ባህሪ በእርሱ ላይ ይውላል? ሌባ ይባላል አይደለ? ሌባ ይባላል። ሌባ የሚባልን አካል አላህ ሱብሓነሁ ወተዓላ ፈጥሯል ወይ? ላ ሌባን አላህ አልፈጠረም። ነገር ግን ሰውን ፈጥሮታል። ያን ሌብነት ግን ሰውየው በሰረቀ ጊዜ በራሱ ላይ ያመጣው ባህሪ ነው። ሰይጣን የሚለውም ልክ እንዲሁ ሰይጣን የሚባልን አካል አላህ ሱብሓነሁ ወተዓላ አማጺ የሚባል አካልን ፈጥሯል አልፈጠረም። ነገር ግን ጅኖችን ሰዎችን ፈጥሯቸዋል። በአመፁ ጊዜ ግን እነዚያ ሰዎች ወይንም ጅኖች ያን ባህሪ በራሳቸው ላይ ተላበሱ። አማጺያን ተባሉ፣ ሰይጣን ተባሉ። ገብቷችኋል አይደለ? ስለዚህ ያ ያመፀው የጅን አይነት ለእኛ ምናችን ነው ከተባለ ጠላታችን እንጂ ወንድማችን አይደለም። ቃለ ሱብሓነሁ ወተዓላ ፊ ሱረት ፋጢር ኢነ ሸይጣነ ለኩም ዐዱወን ፈተኺዙሁ ዐዱወ ሰይጣን ለእናንተ ግልጽ ጠላታችሁ ነውና ጠላታችሁ አድርጋችሁ ያዙት ይላል አላህ ሱብሓነሁ ወተዓላ። ኢነ ሸይጣነ ሊልኢንሳኒ ዐዱወን ሙቢን ይላል በሱራ ዩሱፍ ላይ። ሰይጣን ለሰው ልጅ ግልጽ ጠላቱ ነው እያለ ይናገራል። ስለዚህ ሰይጣን ለእኛ ጠላታችን እንጂ ወንድማችን በፍጹም አይደለም።
ያ ሰይጣን የሚባለው ግን ምንድነው ከተባለ አማጽ የሆነው የጋኔን አይነት ማለት ነው። ይሄን ይመስላል። ያላመፀው ጠላት ይባላል ወይ? ጥያቄ አለኝ። ምን አለ መሰለህ አሁን ካንተ የተረዳሁት ነገር አለ። ምንድነው የቁርአን አመለካከትና በመጽሐፍ ቅዱስ ላይ ስለ ሰይጣን ያለው አመለካከት የተለየ መሆኑን ይገባኝ። ምንድነው በመጽሐፍ ቅዱስ ላይ ሰይጣን ከዚህ በፊት መልአክ የነበረ እና ስላመፀ ከሰማይ የተጣለ የተወረወረ እንደሆነ ማመፁን ነግረኸኛል። የሚያምፁ ማያምፁ አለን ያልከው ግን እዚህ እኛ መጽሐፍ ላይ ኢሳይያስ ለምሳሌ 14:12 ላይ የንጋት ኮከብ ይለዋል። አንተ በእግዚአብሔር ዙፋን ላይ ከፍ ልበል አልክ፣ ትጣላለህ፣ ወደ ምድር ትወርዳለህ፣ አመድ ትሆናለህ እያለ ይናገራል። እና እዛ ጋር ነው የተጣለው ይላሉ። በቃ እና ሰይጣን በመጽሐፋችን ላይ በቃ ሰይጣን ነው፣ ቅዱስ ሰይጣን የለም፣ ጂኒ ቅዱስ ጂኒ የለም፣ ወይም ደግሞ መጥፎ ጂኒ የለም በእኛ ወይ ጀምሮ ጥያቄዎች ይመልሳቸው። ልክ እስልምና ላይ ይሄ ሙሉ መልስ እንዳለው ማን ነው ጋኔን ከምን ተፈጠረ? ጋኔን መልአክ ነበረ ይላል የክርስትና ጋኔን መልአክ ነበር የሚለው የቱ ጋር ነው ያለው? ኢሳይያስ 14:12 ላይ አንተ የንጋት ኮከብ ነህ ብሎ ስለ ውበቱ ስለ የመልአክ አይነት ባህሪ እንዳለው በደንብ አሁን አንብብልኝ ካልክላነ ይችላል። መልአክ እንደነበረና መልአክ ነበረ። የቱ ጋር ነው እንደሱ የሚለው? ጋኔን መልአክ ነበር የሚለው ጥቅስ የቱ ጋር ነው ያለው? ኢሳይያስ 14:12 ነው አንብብልኝ ከቻልክ። ኢሳይያስ 14:12 ላይ ጋኔን መልአክ ነበር ይላል። ግለጥ ተርክብ። አይ ቃል በቃል እንዲህ ጋኔን መልአክ ይመስላል ሳይሆን አንተ የንጋት ኮከብ ነው የሚለው ከእግዚአብሔር ዙፋን በላይ ከፍ እንዳለና እንዳመፀ እና ከሰማይም እንደተወረወረ ይናገራል። አይልም እንደዛ ጋኔን መልአክ ነበር የሚለው የለም። አይ ጋኔን መልአክ ነበር የሚል የለም፣ ቃል በቃል የለም። ግን ያመፀ መልአክ እንዳለና ከሰማይ እንደተወረወረ ይናገራል። የለም እንደዛ የሚል የለም። አይወልህ እሺ የወደቀ መልአክ ነው ብላችሁ ታምናላችሁ አይደለ? ጋኔን የሱ ያለ እንደዛ ነው የምናስበው። በጣም ጥሩ። የወደቀ መልአክ ነው ጋኔን የሚጠቅሳለ መጽሐፍ ቅዱስ ላይ? አዎ የተጣለ መልአክ እንዳለ መጽሐፍ ቅዱስ ይናገራል። ኢሳይያስ 14:12 ሰይጣን ወይም ዲያብሎስ የተጣለ የወደቀ መልአክ ነው የሚል ጥቅስ አለ ወይ? ይሄ እሱማ ኢየሱስ ክርስቶስ ራሱ ምዕራፍ 10 ላይ ዮሐንስ ወንጌል ሌባው ሊያርድና ሊያጠፋ ይመጣል፣ ሰይጣን ዲያብሎስን ተቃውሙት ከእናንተ ይሸሻልም ይላል። ብዙ ቦታ ስለ ሰይጣን ተጽፏል። አሳችን ተጽፏል ወይ አይደለም? አንደኛ ጋኔን የወደቀ መልአክ ነው የሚል የለም። ሁለተኛ ጋኔን መልአክ ነበር የሚል የለም። ስለዚህ ኢሳይያስ ላይ ማምጣት አለበት። ኢሳይያስ 14 አይ ባነብልህ ይገባህ ነበር የሚለው ኡስታዝ ጊዜ ከሰጠህ ላንብብልህ። ኢሳይያስ 14 ላይ እያወራ ያለው ስለ ባቢሎን ንጉስ ስለ ናቡከደነጾር ነው እያወራ ያለው። ቁጥር 4 ላይ ጀምረህ ማየት ትችላለህ። ስለ ሰይጣን ምንም ሽታው የለም ራሱ። እሺ ሽታው ነው ባቢሎን ንጉስ። ቆይ እኔ ባነባ ይሻልም ያወጣሁት እኮ እናንብብልህ። ከአራት ጀምሮ እናንብብልህ ነው ሀሳቡ እንድትረዳው ነው። እሺ አይደለም ይኸውልህ አንድ ትልቅ ነገር የምነግርህ እዚህ ጋር ምዕራፍ 12 ላይ ነው የምትጀምርልኝ። ልክ አንድ ጀመርክልኝ እዛ ጋር ምዕራፍ 14 ከቁጥር 4 ጀምረን እናንብበው ነው ያልኩ። ምንም ቁጥር 4 ላይ አስኬደ ከዚህ ጋር እዚህ ታች 14 ጀምረን እናንብበው። ተረጋጋና አዳም ቴዳ አይበዛብንም። ይህ ምሳሌ ይላል በባቢሎን ንጉስ ላይ ታነሳለህ አለ። የባቢሎን ንጉስ ማን ነው? ናቡከደነጾር ነው። ስለ ሰው ነው የሚያወራው። ባቢሎን የምትባል የሆነው ኢራቅ ስለ እሷ ንጉስ ነው። እንዲህም ትላለህ አስጨናቂ እንዳረፈ አስገባሪ እንዴት ጸጥ አለ። ስለ ባቢሎን ንጉስ ነው። አሕዛብን በመዓትና በማያቋርጥ መምታት የመታው አሕዛብን ባልተተከለ መከራ በቁጣው የገዛ የኃጢአተኛ በትር የአለቆች ዘንግ እግዚአብሔር ሰብሯልና ምድር ሁሉ አርፋ በጸጥታ ተቀምጣለች፣ እልል ብላለች አለ። ለምን? የባቢሎን ንጉስ ነው ብሎ ስለሆነ ጥድና የሊባኖስ ዝግባ አንተ ከተዋረድክበት ዘመን ጀምሮ ማን ይቆረጥ ዘንድ አልወጣም ብለው በአንተ ደስ አላቸው። ሲኦል በመምጣት ልትገናኝ በበታች ታወከች። የሞቱት የምድር ታላላቆች ሁሉ ለአንተ አንቀሳቀሰች። የአሕዛብ ነገሥታት ሁሉ ከዙፋናቸው አስነሳች። እነሆ አንተ ደግሞ እንደኛ ደክመሃልን አሉት።
እኛን መስለሃልና አሉት። የባቢሎን ንጉስ ናቡከደነፆር ጌጥና የበገና ድምፅ ወደ ሲኦል ወረደ፣ በበታችም ብር ተነጥፏል፣ ትልም መደረቢያ ሆኗል፣ ትል በልቶታል ሲሞት ማለት ብለው ይመልሱልሃል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እዚህ ጋር ነው አሁን እዚህ ጋር ነው ነጥቡ ያለው እኮ ላስረዳህ እኮ ነው። ሳትሄድ እናውራ ይህንን ላስረዳህ እኮ ነው ላስረዳ ነው። ይህንን እዛ ጋር እንደምትመራ ስለገባኝ ነው። የመጨረሻው የእስራኤል ንጉስ ማን ነበረ ታስታውሰዋለህ? ሴዴቅያስ ነበር አይደል? ሊሆን ይችላል። ሴዴቅያስ ከንግስና ሲወድቅ ምንድን ነው ያለው እግዚአብሔር? የእስራኤል ውበት ከሰማይ ወደ ምድር ወደቀ ይላል። ምን ማለቱ ነው? አሁን ሴዴቅያስን ከዚህ ታገናኘዋለህ ኡስታዝ? ከሰማይ ወደ ምድር ወደቀ እኮ ተሰራው ነው እኮ። ከሰማይ መውደቅ ማለት ነገስታቶቹ ንግስና ላይ ያሉ ሰማይ ላይ እንዳሉ ሰማይ ንግስና እንደሆነ ያሳያል ባይብል ላይ። አሁን አየህ እንግዲህ ወደ እንትን ገባ ማለት ቆይ ደረስ ነው። አንተ አዳምጠኝ ሂድ እሺ። አሕዛብን ያዋረድክ አንተ ሆይ እስከ ምድር ድረስ ተቆረጥክ። ዛትሚስ ሞትክ ማለት ነው። አንተ በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከአምላክ ከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜን ዳርቻ በመሰብሰቢያ ተራራ ይቀመጣለሁ፣ ከደመናዎች በላይ አድርጋለሁ፣ በልዑል እመሰላለሁ አልክ። ናቡከደነፆር ነው እንደዛ ያለው። ቆይ እነግርሃለሁ፣ እሱንም እነግርሃለሁ። በልዑል እመሰላለሁ ያለው እሱ ነው። ይሄ ሰይጣን ባህሪ ነው። በልዑል እመሰላለሁ ያለው ቆይ ከሰማይ የሚጣል ለምንድን ነው ጭቅጭቅ እንዲያመራ የምትፈልገው? አንዴ አርስቱን እንየውና ከዛ በኋላ እንትናል። ከደመናዎች ከፍታ በላይ አድርጋለሁ፣ በልዑልም እመሰላለሁ አልክ። ነገር ግን ወደ ምን ትወርዳለህ አለ? ወደ ሲኦል ወደ ጉድጓዱም ጥልቅ ትወርዳለህ። በሚያዩ ይመለከተዋል። በውኑ ምድርን ያንቀጠቀጠ፣ መንግስታትን ያናወጠ፣ ዓለምን ሁሉ ባድማ ያደረገ፣ ከተሞችን ያፈራረሰ፣ ምርኮቹን ወደ ቤታቸው ያልሰደደ ሰው ይህ ነውን ብለው ያስተውለዋል። ሰው ሰይጣን ሰው ነው ኖ እሱ የሚያወራው ስለ ሰው ያስተውለዋል ነው የሚለው። እዚህ ጋር ሰው ያልሰደደ ሰው ይህ ነውን ይላሉ። ሰው ኡስታዝ እኔ እያነበብኩ እንዳልናገር ለምን እድል አልሰጠኝ? ኖ አይ ሰው ነው የምልህ። ሰው ነው እያልኩ እሰጥሃለሁ እድሉ፣ ምንም ችግር የለውም። እሺ ቀጥልሽ። እኔ እንገርህ አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ ነው የሚለው። ገብቶሃል? ከምድር አይደለም ከሰማይ ወደክ። ከሰማይ ወደታች ነው እንግዲህ ሰማይ እንግዲህ ያው መናፍስቶች ናቸው ሰማይ ላይ ያሉት፣ እኛንም ምድር ላይ ያለ ነው። ከሰማይ ወደታች የወደቀ ነው የሚናገረው። አሕዛብን ያዋረድክ አንተ ሆይ እንዴት እስከ ምድር ድረስ ተቆርጠ፣ አንተም በልብህ ወደ ሰማይ አድርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ፣ በሰሜንም ዳርቻ መሰብሰቢያ ተራራ ላይ እቀመጣለሁ፣ ከዳመናዎች ከፍታ በላይ አድርጋለሁ፣ በልዑል እመሰላለሁ። ናቡከደነፆር በልዑል እመሰላለሁ አላለም። አልክ ብሏል። እሱን እንጣለን አልክ ነው። አሁን ፖይንቱ ያለው ምንድነው? ይሄ ማለት አሁን ቅድም እሱ እንደተናገረ አንዴ የሚያሳየው ምንድነው? የእግዚአብሔርን ስልጣን የፈለገ ስለሆነ አይደለም ነው የምልህ። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 1 በምድር ላይ ያለ ሰው ልጅ ከሰማይ ወደ ታች አይጣልም እኮ። እሱን እንድትረዳ እኮ ነበር እኮ ቴዳ ያመጣውልህ ኤግዛምፕል። ሴዴቅያስ የሚባለው የመጨረሻው ንጉስ ጌታ በቁጣው የጽዮን ሴት ልጅን እንደምን አደመናት ይላል። የእስራኤል ውበት ከሰማይ ወደ ምድር ወደቀ ይላል። ምን ማለት ነው? ይሄና ያ ምን አገናኘው? ውበት ማለት የእስራኤል ውበት ነው የሚለው። የእስራኤል ውበት ከሰማይ ወደ ምድር ወይ ይላል። የእስራኤል ውበት የተባለው ሴዴቅያስ ነው። ሰማይ ላይ ነበረ ወይስ ንግስና ላይ ነበረ? ከንግስና መውደቁን ነው የሚያሳየው። ቴዳ የእስራኤል ውበት የተባለው ሴዴቅያስ ከሰማይ ወደ ምድር ወደቀ ሲባል ቃል በቃል የአትሞስፌሩ ላይ ወይም ደግሞ ስፒሪቹዋል ወርልድ ውስጥ ነበረ ማለት ነው ወይስ ከሰማይ ወደ ምድር ወደቀ ማለት ከንግስናው መውደቁን ነው የሚያሳየው? ከሰማይ ወደ ምድር ወደቀ ማለት ሴዴቅያስ መጀመሪያ ከሰማይ ወደ ምድር ወደቀ ማለት መጀመሪያ ያ ኤግዚስተንሱ ሰማይ ላይ ነበረ። ከክብር ወደ ታች የእስራኤል ውበት እንትና ሴዴቅያስ እንደዛ ነበር ብለን ነው የምታምነው? ሴዴቅያስ ሰማይ ላይ ነበር የሚኖረው ማለት ነው። ሊናገር የፈለገው አሁን ምሳሌ እዛ ጋር ያን ስለተናገረ ይሄኛውን እዚህ ጋር ተናገረ ብለህ ለማለት ነው። ችግር የለውም። እንድታውቀው ነው ሀሳቡን እንድትረዳው ነው። እንትን ላይ ዳንኤል ላይ
ለ7 ዓመት እንደ ከብት ሳር የበላበት ምክንያት እኔ በገዛ ኤጎኤሚ ብሎ እኔ በገዛ ኃይሌ የገነባዋት ባቢሎን ናት ብሎ ሲል ያኔ እንደ ከብት ሳር የበላበት አለ። ተዋርዷል፣ ተቆረጥክ ነው የሚለው። መቆረጥ መሞትን ነው የሚያመለክተው። ስለዚህ እያወራ ያለው አውዱ የባቢሎን ንጉስ ናቡከደነጾር ነው እያወራ ያለው እንጂ ሰይጣንም መላክም የሚል አውዱ ላይ የለም። ካለ አውጥታሳይ። አይ ስለ አውዱ ላይ ሰይጣንና መልአክ አይልም፣ ግን ከሰማይ የተወረወረ በእግዚአብሔር ዙፋን ላይ ሊቀመጥ ፈልጎ ከእግዚአብሔርም በላይ ነኝ ብሎ ያለና ቆይ ዙፋኑን ፈልጎ ከሰማይ የተወረወረ እንዳለ የባቢሎን ንጉስ ይላል አውዱ ላይ። የባቢሎን ንጉስ አለኝ። የባቢሎን ንጉስ ብሎ እንደነበረ ማስረጃው አውዱ ላይ ነው። አንተ ደግሞ ሰይጣን በሉን መሰላለው ያለበትን ጥቅስ ኢሳይያስ 14 ላይ ያለው ለሰይጣን ነው ብሎ እየፈታና ያስተማረ ከሐዋርያትና ከነቢያት መካከል ማስረጃ ማምጣት ይጠበቅብሃል። ባይሆን እኔ ኢሳይያስ ምዕራፍ 14 ቁጥር 12 ላይ ባለው ጥቅስ መሰረት ከሰማይ እንዴት ወደክ የሚለውን ነገር አነጋገር ከሰማይ መውደቅ ማለት ከንግስና ማለት ነው ብዬ ፈታሁት። ለምን አይሁዶች አፈታታቸው በዚህ መልኩ ነው ያልፈቱት? እንደገና ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 1 ላይ የእስራኤል የመጨረሻ ንጉስ አንዴ ክርስቲያኖች ይሄንን ለአጋንንት ሰይጣን እንደሆነ ነው የምንፈታው። እየተለማመጠን እኮ አይደለም፣ ራሱ እየተለማመጠን አይደለም ማለት ነው። አንዴ ልጨርስ ሀሳቤን። የእስራኤል የመጨረሻ ንጉስ ሴዴቅያስ የሚባለው ከሰማይ ወደ ምድር ወደቀ ሲባል ከንግስና ላይ ማቆሙና መዋረዱን የሚያሳይ እንጂ ሰማይ ላይ አይደለም ብለን እንደምናስበው ሁሉ የባቢሎን ንጉስ ናቡከደነጾርም ከሰማይ ወደ ምድር ወደቀ ሲል ንግስና ላይ ነበር፣ ከንግስናው ላይ መውረዱን ነው የሚያሳየው እንጂ ቃል በቃል ስለ ሰይጣንም ስለ መልአክም እያወራ አይደለም። አውዱ ላይ ሰይጣንና መልአክ የሚል ነገር ማስረጃ ካለ አንደኛ ከነቢያትና ከሐዋርያት መካከል በዚህ መልኩ ይህን ነገር ያስቀመጠ፣ ሁለተኛ ነገር ደግሞ ከአይሁዲያኖች ከታርገምም ሆነ ከሚሽናም ሆነ ከሚድራሽም ይሄ ነገር ለሰይጣን ነው ብሎ አይደለም ይረዱት። ሲምፕሊ በትክክል የሚያወራው ስለ መልአክም ስለ ሰይጣንም ሳይሆን የባቢሎን ንጉስ ናቡከደነጾር እንደሆነ ሰው እያለው የባቢሎን ንጉስ አሟሽተ እንዲህ ብለህ ንገረው እያለ አሁን እያወራ ያለው ስለ ባቢሎን ንጉስ የባቢሎን ንጉስ በእግዚአብሔር እመሰላለሁ አለ ይላል። እዛው ላይ አለ ይላል። አለ ካለ እሱ ነው ያለው። አንተ ግን ሰይጣን ስለማለቱ ማስረጃ ኢሳይያስ 14 ላይ አምጣ ነው ያልኩህ። ከሰማይ ወደ ታች የሚጣለው ሰማይ የነበረው እንግዲህ ናቡከደነጾር ሰይጣንና መልአክ አይልም። ኢሳይያስ 14ን ደግሞ ጠቅሰው ሐዋርያትና ነቢያት ጠቅሰው ለሰይጣን ያገለገሉበት የሰጡበት ጥቅስ የለም። ባይሆን አውዱ ኢሳይያስ እየተናገረ ያለው ስለ ባቢሎን ንጉስ ስለ ናቡከደነጾር ነው እየተናገረ ያለው። ሰው ነው እያለ እየተናገረ ያለው። አንተ ተመልሰህ ሰይጣንና መልአክ ነው ካልከኝ አንተ ልስማ ወይ ኢሳይያስን ልስማ? የንጋት ኮከብ ነው እንዴ እንትና ናቡከደነጾር? የንጋት ኮከብ ማለት ነው። የንጋት ኮከብ ማለት ነው ትርጉሙ። ኮከብ እኮ ሰማይ ላይ ነው ያለው። ኮከብ ነው አብሪ ነው። የንጋት ኮከብ ምሳሌ አነጋገር ነው። የንጋት ኮከብ ኢየሱስ የንጋት ኮከብ ተብሏል። ኢየሱስ ክርስቶስና ይሄ ብቻ ነው ለንጋት ኮከብ የተባለው። መላእክት የንጋት ኮከብ ተብለዋል። መላእክት የንጋት ኮከብ ተብለዋል። ከሰማይ ወደ ታች የተወረወረው እንግዲህ ነው። መላእክቶች የንጋት ኮከብ ተብለዋል። ልስጥህ ኢየሱስ ክርስቶስና እዚህ ጋር ብቻ ነው ሰይጣን ብቻ ነው የተባለው አልከኝ። ሌላ ቦታ ምናልባት ስቼ ከሆነ በስተቀር አነበብ። ስለዚህ እንደዛ ነው። የንጋት ኮከብ የሚባሉት እንትኖች አለቆች፣ ጳጳሳት፣ ኤጲስቆጶሳት የንጋት ኮከብ ሊባሉ ይችላሉ በባይብል። ስለዚህ ንጋት ኮከብ የሚባል ጳጳስ አለ። ኤጲስቆጶሳት ነው ያልኩህ። ኤጲስቆጶሳት ወይም የቤተክርስቲያን እንትኖችን አገልጋዮችን ሰባት ከዋክብት ይላቸዋል። ወደ መጽሐፍ ቅዱስ ግን ከሰማይ ወደ ታች የተወረወረ የትኛውም ቦታ ይሄን የሚፈቱት ነው አይደለም። ጥያቄው እኮ የንጋት ኮከብ ማለት መሪነትን ነው የሚያሳየው። የንጋት ኮከብ ቤተው ለሰይጣን የሚል ነገር የለም። ጥቅሱ ላይ የለም እኮ ከሰማይ ወረደ ይላል። እሱ ምን አለ እኮ? አዎ ከሰማይ የወረደው ሰይጣን ነው የሚል አለ። ጥያቄ እኮ ሰይጣን ነው የሚል አለ፣ መልአክ ነው የሚል አለ። ኢሳይያስ 14 ላይ እኔ ብዬ እንትን ልብለው እንልቀበለው። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደክ ነው? እሱ የተባለው ሰይጣን ነው መልአክ ነው የሚል ማስረጃው ላይ እኮ እሱን ነው እኮ መልእኮ እኮ እሱን ለመረዳት እኮ በቀላሉ ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 1 ላይ አውጥቼ ያሳየው። የእስራኤል ውበት ከሰማይ ወደ ምድር ወደቀ ይላል። ሴዴቅያስ የሚባለው ሴዴቅያስ ከሰማይ ላይ አልነበረ። እሱ ውበትን ነው የሚናገረው። ምናልባት ሞገስ ሊሆን ይችላል። ይሄ ግን ከሰማይ የእስራኤል ውበት ከሰማይ ወደ አይደለም የሚለው አይደለም። ጌታ በቁጣው ቀን የጽዮን ሴት ልጅን እንደምን አደመናት ካለ በኋላ የእስራኤል ውበት ከሰማይ ወደ ምድር ወደቀ ይላል። የእስራኤል ውበት የተባለው ሴዴቅያስ ነው። እሺ የእስራኤል ውበት ሲበል ከሰማይ ወደ ይሄ እኮ የንጋት ኮከብ ነው የተጣለው እዚህ ጋር
እኮ ምንድን ነው አሁን እኮ መውረዱ ሁለቱም እኮ ካልከኝሽ አይ ለመረዳት ካልፈለግ ችግር የለውም። አይ ቲንክ እየተጫንኩ እንዲመስለኝ ስለማልፈልግ ነው። አይ ቲንክ ኡስታዝ እሱ ቀጥል። ለማንኛውም ኢሳያስ 14 ላይ ሽታው የለም ሴጣንም መልአክም የሚል ነገር የለም። ሴጣን መልአክ ነው የሚል ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አታገኝም። ሴጣን መልአክ ነበረ የሚል ማስረጃ አንድ አታገኝም። ካለ አንድ ተስማምታ ኢሳያስ 14 ላይ ሴጣን የብርሃን መልአክ እስኪመስል ድረስ ራሱን ይቀይራል። የብርሃን መልአክ እስኪመስል አለ እንጂ የብርሃን መልአክ አላለም። አይ የብርሃን ስለመምሰል ነው የሚያወራው እንጂ ስለመሆን አይደለም የሚያወራው። እዚህ ጋር እኮ የንጋት ኮከብ ይለዋል። የብርሃን መልአክ ዳዊት የእግዚአብሔር መልአክ ይመስል ነበር ማለት እንደገና ደግሞ ማነው ዮሴፍ የእግዚአብሔር መልአክ ይመስል ነበር ማለት መልአክ ነው ማለት አይደለም። ኦንቶሎጂካሊ ሰይጣን የሰው ሴጣን መዛለ ነው ተጽፎ አላልኩም። ሴጣን መልአክ ነበረ ጥንተ ተፈጥሮ ወይም ደግሞ በኦሪጂናሊ ወይም ደግሞ ኦንቶሎጂካሊ ሴጣን መልአክ ነበረ የሚል ማስረጃ ከብሉይ ኪዳን ከአዲስ ኪዳን ማምጣት አትችልም ነው እያልኩ ያለሁት። አይ ምን አለ መሰለህ አሁን መጽሐፍ ኤፌሶን ላይም ሄደህ ስታነብ ጳውሎስ ለምሳሌ ያክል በሰማይ ላይ ሴጣን እንዳለ ይናገራል። ሴጣን በሰማይ ያለ በምድር አለ እኮ አይደል? ሴጣን መልአክ እንደነበረ ጥንተ ተፈጥሮ መልአክ እንደነበረ የሚያሳይ ማስረጃ የለም። ሰማይ ላይ ያለው እንግዲህ የሰው ልጅ መቼም ሰማይ ላይ አይወጣም። እንግዲህ ሰማይ ላይ እንዳለ ጳውሎስም ይናገራል። ቀጥል ኡስታዝ። ይቅርታ ኡስታዝ፣ ይኸውልህ ከመጀመሪያው ጀምሬ ሳነሳለህ